ሰላም ጤና ይስጥልኝ ውድ ኢትዮጵያውያን በያላችሁበት በዓለም ዳርቻ እንዴት ናችሁልኝ? ሰላም ናችሁ ወይ? እኔ በጣም ሰላም ነኝ፣ እግዚአብሔር ይመስገን። ደህና ናችሁ? እንዴት ናችሁ? በሀገር ውጭም በሀገር ውስጥም ያላችሁ ውድ ቃልዬ ፋሚሊዎች፣ ውድ ቃልዬ ዩቱብ ተከታዮች በጠቅላላ እህት ወንድም፣ እናት አባቶቼ፣ ጓደኞቼ እንዴት ናችሁልኝ? እኔ በጣም ሰላም ነኝ። ሰላማችሁ በጥፍ ድርቡ ብዝት ይበልኝ ውዶች። ዛሬ እንግዲህ ቆሜ እንመለምናችሁ። ዛሬ ቆሜ ነው እንግዲህ ከእናንተ ጋር ትንሽ ቆይታ የማደርገው ማለት ነው። እሺ እና ያው በተረፈ እኔ በጣም ሰላም ነኝ፣ ብቻ እግዚአብሔር ይመስገን ስለ ሁሉም ነገር ማለት ነው። እናንተም ብያላችሁበት ሰላም ሆኑልኝ። በጣም ተጠፋፍተናል። እኔ እንኳ የጠፋሁበትን ምክንያት ነግሬያችሁ ነበር። እናንተ ግን እንግዲህ ቢዚ በመሆን ይሆን ይችላል፣ ብቻ ሄዶን አላቅም፣ ጠፍታችሁብኛል ማለት ነው። በጣም እየፈለግኳችሁ ነው። ሰብስክራይቦቼ፣ ቤተሰቦቼ እንዲሁም ደግሞ አዳዲስ እህትና ወንድሞቼ ቃልዬ ዩቱብ ቻናል እየገባችሁ ሰብስክራይብ እና ላይክ በማድረግ ሁላችሁም በቅንነትና በመልካምነት እንድታበረታቱኝ እጠይቃችኋለሁ ማለት ነው። በእግዚአብሔር ስም በፈጣሪ ስም ሁላችሁም ሙስሊሞችም ክርስቲያኖችም እናት አባታት ወንድሞቼ የሀገሬ ልጆች በውጭም ሀገር በሀገሩም ውስጥ ያላችሁ ማለት ነው ይህን ቪዲዮ እያያችሁ እንዳታልፉኝ ሁላችሁም ሰብስክራይብ፣ ላይክ፣ ኮሜንት፣ ሸር እያደረጋችሁልኝ አበረታቱኝ ማለት ነው። በጣም እኛ ጋር ኔትወርኩ በጣም ከባድ ነው። አሁን ሰራ ስትሉት ትንሽ ቆይቶ ይዘጋል፣ ትንሽ ቆይቶ ሰራ ስትሉት ደግሞ ቆይቶ ይዘጋል። በጣም ከባድ ነው ያለንበት ማለት ነው። ግን ሁሉም ያልፋል። ዋናው ሰላም ነው እና ሰላም ከተሆነ በዚህ ሁሉ ነገር ውስጥ ነገ ሌላ ቀን በማለት ነው ህይወት በነጋ በነጋ እየቀጠልን ያለ ነው ማለት ነው። እና ውዶችዬ እንግዲህ እንደነገርኳችሁ ቪዲዮ ሰርቼላችኋለሁ ማለት ነው። ዋይፋይ ኔትወርክ ተዘግቶብኝ ጠፍቼ ነበረ። የጠፋሁት ግን አካባቢ ላይ ዳታ ኔትወርክ ተዘግቶ ስለነበረ በዛ ተቋርጦብኝ ነበር ማለት ነው። በቃ ኦልሞስት 1 ወር ሊሆን 2 ቀን 3 ቀን ነው የሚቀረው እንጂ 1 ወር ማለት ነው ከተዘጋኝ አካባቢ እና አሁን እንግዲህ መጥቶልናል፣ ደግሞ ተከፈተ። ሲከፈት ግን ወደ ዩቱቤ ስገባ በቃ ሰብስክራይቦች እንዳሉ ሆኖ ቪዲዮ ስለቅም በቃ እይታየ ያገኘልኝ አይደለም። አንድም ደግሞ አዳዲስ ቤተሰቦች እያገኛችሁኝ አይደለም ማለት ነው። እና ለምንድን ነው እኔ እንደዛ ሆኖ የተቋረጠብኝ? ትቼው አይደለም፣ በጣም መስራት የምፈልገው ስራዬ ነው። ዩቱብ በእርግጥ ዩቱብ ዝም ብሎ አይደለም ሚዲያ፣ ዩቱብ የራሱ የሆነ እንትን አለው እና እኔ ዩቱቤ በጣም ብዙ ቁም ነገሮችን፣ በጣም ብዙ ጥሩና ደግ የሆኑ አዝናኝ፣ አስተማሪ፣ በጣም ደስ ደስ የሚሉ መልካምና ደግ የሆኑ ነገሮችን የምሰራበት ዩቱብ ነው የሚሆነው። እሺ ውዶችዬ እና ሁላችሁም እናት አባቶች እንዳልኳችሁ፣ እህት ወንድሞች፣ ጓደኞች እንዳልኳችሁ ይሄን ቪዲዮ እያያችሁ እንደው በሁላችሁም ማለት ነው በምትወዱት ይሆንባችሁ ሰብስክራይብ እያደረጋችሁኝ፣ ሸር እያደረጋችሁ፣ ላይክ ሰብስክራይብ እያደረጋችሁ ሁላችሁም በቅንነት እንድትተባበሩኝ እጠይቃችኋለሁ ማለት ነው። እሺ ይሄን ቪዲዮ አይታችሁ እንደማታልፉኝም አምናለሁ። አመሰግናችኋለሁ። በያላችሁበትም ሰላም ሁሉ እመኝላችኋለሁኝ። ዩቱብ ለጀመራችሁ ልጆች ደግሞ ሁል ጊዜም በእርግጥ እኔም እሰማለሁኝ። ምክንያቱም ዩቱብ ከተከፈተ በኋላ በየቀኑ ካልተሰራበት፣ በየቀኑ ካልተለቀቀበት በጣም ከባድ ነው። በቃ ተከታያችሁ ይረሳችኋል። እናንተን የሚያያችሁ፣ እናንተን የሚከተላችሁ ቤተሰብ ፋሚሊ ያደረጋችሁ ሰው ይረሳችኋል የሚባለው እውነት ነው። በቃ በእኔ ደርሷል ማለት ነው። እኔ እንግዲህ ለ1 ወር ያህል ቢዘጋብኝ ነው በቃ እይታ የሌለው ቪዲዮዬም እንትን የለውም፣ እይታ የለውም ማለት ነው። እና በዚሁ አጋጣሚ ደግሞ የምነግራችሁ ዩቱብ የጀመራችሁ ልጆች፣ ዩቱብ የምሰሩ ልጆች ማለት ነው ሁል ጊዜም ቪዲዮ መስራት ይጠበቅባችኋል። ሁል ጊዜም ቪዲዮ መልቀቅ ይኖርባችኋል። ምክንያቱም እናንተ በለቀቃችሁ ቁጥር ነው ቤተሰብ እያፈራችሁ እይታም እየኖራችሁ የሚሄድ እንጂ ዝም ብላችሁ በ2 ቀን በ3 ቀንም ዝም ብላችሁ በተመቻችሁ ምናምን ሰዓት የምሰሩት ቻናል አይደለም ዩቱብ ማለት ነው። ሁል ጊዜም በቃ 10 ደቂቃ የሚሆን 5 ደቂቃ 15 ደቂቃ ጊዜ ሰታችሁ፣ ምክንያቱም ዩቱብ የከፈትነው መቼም የራሳችን የሆነ ፕላን አለን እንጂ ዝም ብለን እንደማንኛውም ሶሻል እንትን የምንለው አይደለም ዩቱብ ማለት ነው። ስለዚህ ዩቱብ ስንመጣ የሆነ የራሳችን አጀንዳ ይዘን የምንመጣው የራሳችን የሆነ ርዕስ ይኖረናል። ስለዚህ
ከጅማሬውም እስከ ፍጻሜው ድረስ ሁል ጊዜም ቢሆን ያለማቋረጥ በደንብ አድርጋችሁ መስራት ይጠበቅባችኋል። ያኔ እይታችሁ እየበዛ ተከታያችሁ እየበዛ ነው የሚሄደው ማለት ነው። ከኔ ከደረሰብኝ ንገራችሁ ብዬ ነው። እኔ ግን አውቄ ሳይሆን እኛ አካባቢ ላይ በጠፋውና በገጠመን ነገር ቢጠፋብኝ አሁን ላይ ግን በጣም እየጨነቀኝ ነው። ግን እግዚአብሔር ይመስገን እንግዲህ ደግሞ በዚሁ ደግሞ ከገፋበት ኔትወርክም አለ በደንብ አድርጌ ጥሩና መልካም የሆኑ ቪዲዮዎችን በመስራት ደግሞ ብዙ ተከታዮችን እንደማፈራ እንዲሁም ደግሞ ሰብስክራይቦችና ቤተሰቦች ደግሞ እየገቡ እንደሚያበረታቱኝ ተስፋና እምነት አለኝ ማለት ነው። እና ወዶችዬ ይህን ነው የምላችሁ። በጣም እወዳችኋለሁ፣ አከብራችኋለሁ። ሁላችሁም እንግዲህ በጣም እወዳችኋለሁኝ ማለት ነው። እና በያላችሁበት ሰላማችሁ ይብዛልኝ። የእውነት አንዳንድ ነገር አስበን ያ ሀሳባችን ባላሰብነው መንገድ ደግሞ የሆነ ነገር ሲገጥመን የሆነ በቃ ከባድ ነው። ግን አንዳንድ ጊዜ በሀሳባችን ስናስብ የሆነ ነገር ቢገጥመንም እንኳ በእንደዚህ እቋቋመዋለሁ እንደዚህ ሆነዋለሁ ማለትም ራሱ አንድ ነገር እና በጣም ጥሩ ነው። ለህሊናችን ለኛ እንድንጎዳ ያደርገንም ማለት ነው። እኔ ያላሰብኩት በቃ ስራዬን በየቀኑ ምን ይዤ መምጣት እንዳለብኝ ምን መስራት እንዳለብኝ በምን መምጣት እንዳለብኝ እኔ በሁሉም ህይወት ውስጥ ያለፍኩ ሰው ስለሆንኩኝ በደስታም በመከራም በማጣትም በማግኘትም ማለት ነው። በዚህ መንገድ ያለፍኩ ስለሆንኩ በሁሉም አጀንዳ ነው ለእናንተ መምጣት የምፈልገው ነበር እና ያንን የትኛውን ማስቀደም የትኛውን ማስቀጠል አለብኝ እያልኩኝ እንዳጋጣሚ እንግዲህ ይህ ነገር ሲከሰትብኝ እውነት በጣም ነው ያዘንኩትኝ ደግሞ እና እግዚአብሔር ይመስገን ውድ ኢትዮጵያን እናንተ ከፍ እንደምታደርጉኝ እናንተ እንደምታበረታቱኝ እናንተ ተጎን የሆናችሁ እንድሰራ ስለምታደርጉኝ እግዚአብሔር ይመስገን አልጠራጠርም ማለት ነው። እሺ እና በጣም ነው ማመሰግናችሁ ስላዳመጣችሁኝ። በያላችሁበት በዓለም ዳርቻ ሰላማችሁ ይብዛልን፣ ሀገራችንም ሰላም ይሆንልን። ሁሉም በቃ ሁሉም ሰላም ይሆን፣ ሰው ባለበት ሁሉ ሰላም ይሆን። ምክንያቱም ሰው የሌለበት ምንም ስለሌለ ማለት ነው እና በሀገራችን ውስጥ የሚሆን በሀገራችን ውጭ ሰላም ስለሚያስፈልገን በያለንበት ሰላም እንሆን። እወዳችኋለሁ፣ አከብራችኋለሁ። ሁላችሁም በቅንነትና በመልካምነት ስላዳመጣችሁኝ ሰብስክራይብ፣ ላይክ፣ ሸር ስለምታደርጉኝም አመሰግናችኋለሁ ውዶቼ። ሁላችሁም ቲንክ ሶ ማች። በያላችሁበት በዓለም ዳርቻ ባይ